ለምሳሌ ምን አለ የእሳቸው መዝሙር ላይ ካልተሳሳትኩ ይመራኛል ጌታ አሁን ወደ ህይወት መንገድን ስትሰሙት ወደ ህይወት መንገድ ይመራኛል። ዜማውን ቀየርኩት፣ ምጣኔ አለው። ወደ ህይወት መንገድ ይመራኛል ጌታ። በዚህ ነው መሄድ ያለበት፣ በቀየር አይቻልም። አለዚያ ከቀየራችሁ የራሳችሁ መዝሙር ነው የሚሆነው ማለት ነው። ሌላ መዝሙር ነው፣ ሌላ ግጥም ነው፣ ሌላ መዝሙር ነው። ከዛ ኢንስፒሬሽን ወሰዳችሁ ነው ሊባል የሚችለው። ግን ዘማሪው የዘመረውን መዝሙር እስከዘመራችሁ ድረስ ግን ቅላጼ ማተር ያረጋል እንደ ዘማሪው። በዛው ልክም ደግሞ ቅላጼም በምጣኔ ነው። ወደ ህይወት መንገድ ይመራኛል ጌታ። በዚህ ቴምፖ ነው አይደለም ይለው። ወደ ህይወት መንገድ ምንድን ነው ይሄ? አይሆንም። አያችሁት? ምጣኔ የሚባል ነገር አለ። ኤቭሪቲንግ ዜማም ግጥምም እንደገናም ደግሞ ቅላጼም ውበት ማለት ነው። ጌጥ ምጣኔ አለው። ከምጣኔው ሲያልፍ ቃላት አይሸከምም። ቃላቱ ተሸክሞ ሲሄዱም ይራዘማሉ፣ ይላዘዛል። ከዛም ደግሞ ካነሰ ዜማው ወደ ህይወት መንገድ ካሳጠርኩት፣ ከቀነስኩት፣ ቴምፖ ከጨመርኩ ወደ አይደለም መዝሙሩ እንደዛ ወደ ነው አካሄዱ አይደለ? ኤቭሪቲንግ በምጣኔ መሰረትነት ነው የሚፈሰው ማለት ነው። ሌላ አንድ መርሳት የሌለብን ነገር ጌጥ ግዴታ አይደለም። ሁሉም ሰው መቀለጽ ግዴታ አይደለም። ከቻለ ይቀልጽ፣ ማሳመር ይችላል። ካልቻለ ግን መተው። ዘማሪው አሁን እሳቸው ሲዘምሩት ብዙሃኑ ቅላጼ የለውም፣ ግን ደስ የሚሉት ጥፋቶች አሉ። ለምሳሌ ድንግል እመቤቴ የዓለም እናት። አሁን ይህንን በቀጥታ ልበለው ቢባል ድንግል እንዴት ብዬ ነው የምለው? እስኪ ቆይ አንዴ እሳቸው ላይ ምናልባት ካገኘው ፍንጭ ልሞክር። ይቅርታ፣ ከስራ ስለገባው ትንሽ ከበድ ብሎኝ ነው ውሎ። መርጌታ ፀሐይ የሚገርመው አባት ናቸው። በይዘወይ ካልተሳሳትኩ አሁንም በህይወት አሉ። እድሜና ጤና ይስጣቸው። ጋር ነበረ ይሆና ድንግል እመቤቴ የዓለም እናት፣ ድንግል እመቤቴ። ስለዚህ እንደዚህ ነገር ትንሽ እንደዚች ድንግል ሳይሆን ድንግል እመቤቴ የዓለም እናት፣ አንቺን የፈጠረ አንቺን የመረጠ አንቺን የመረጠ ሆኖ ይወዳል ማለት ነው። ቅላጼ ግዴታ አይደለም፣ ምጣኔ ግን ግዴታ ነው። እኔ አሁን ስቀልጽ ምጣኔውን ማለፍ የለብኝ። ድንግል እመቤቴ ይሄ በቃ መዝሙር አይደለም፣ መሆን አይችልም። ጀስት ላይክ ዳት ስቀንስ ምጣኔ ማበላሻለሁ። ለምሳሌ ቅድም ስቀንስ አንዳንድ ቦታ ላይ ካለመረዳት ሲሰበር አያችሁት አይደለ? ድንግል እመቤቴ አያችሁት? ያለ ቅላጼ ወይንም ያለ ጥፋቶች አሉ፣ ፈጣን ጥፋቶች ሳልሰራው ስቀር እንዴት እንደሚበላሽ። ድንግል እመቤቴ ድንግል እመቤቴ የዓለም እናት፣ አንቺን የመረጠ ይክበር መለኮት። ኦኬ፣ ከሆዴ ሲወጣ ትንሽ ከበደ።
አንቺን የመረጠ ይክበር መለኩ። አፌን ከፈቱት፣ ብዙ ይከብደኛል አሁን፣ አየር ብዙ ወጣ። አንቺን የመረጠ ይክበር መለኮት፣ አንቺን የመረጠ ይክበር መለኮት። ዳዊት ዳዊት ይሻላል። ሶ ጀስት ላይክ ዳት ምን ማድረግ አለባችሁ? ምጣኔ ማክበር አለባችሁ። በተጨማሪ ደግሞ ምን ማክበር አለባችሁ አብራችሁ? በጣም ትልቁ ነገር የጌጡን መጠን ልክ ቢገባ ባይገባ ማስታወስ አለባችሁ። አንድ እስኪ የምወደው መዝሙር ነው በጣም ይሄ በጣም ይከብደኛል የመዝሙር። በነገራችን ላይ እንደምታስቡት ለእኔ ቀላል አይደለም። መመኪያ አበላሸኝ። መመኪያ ያንተነ ይህ በእሳቸው አልችልም። መመኪያ ያንተነ የህይወቴ ቤዛ ተመልከቶ ለኔ አትስጠኝ ለዳኛ ሕይወቴን ላንተ ሕይወቴን ላንተ ብያለው አምላኬ አምላኬ የኔ ጌታ። እሷ አሳሳታለሁ ብዙ ጊዜ ሕይወቴን ላንተ ብያለው አምላኬ። አያችሁት ምን ያህል እንዳሳስለኝ? ከየት ስላልኩኝ ብቻ የት አገኘሃለሁ ነው መዝሙሩ፣ ከየት አይደለም የሚለው። እኔ ግን ከየት አገኘሃለሁ። አየሁ እንዴት እንደሚያበላሽ አያችሁት? ዜማ አንድ ፊደል በመጨመሪ ምክንያት ምጣኔው ተበላሸ። ምጣኔ በጣም ትልቅ ነገር ነው በነገራችን ላይ ዜማ ላይ በጣም እንደተደረሰው ወይ ማለት ነው። አለዚያ በጣም ጥሩ ፈላስፋ መሆን አለባችሁ፣ በጣም ጥሩ ደራሲ መሆን አለባችሁ የራሳችሁን ነገር ለመጨመር ካሰባችሁ። ስለዚህ ከብላችሁ ጨምራችሁ ይቀያል። አምላኬን የጌታ የታገኝሃለው። አያችሁት? ከየት ስል ግን አምላኬን የጌታ ከየታገኝሃለው። አያችሁት እንዴት እንደሚራዘምና እንደሚሰበር ዜማው ይሄ ነው። ለዛሬ ይሄን ያክል ብያችኋለሁ። አንድ እንድትዋወቋቸው ስለምፈልግ ነው መርጌታ ፀሐይ ብርሃኑን። ሁለተኛ ደግሞ እኔም እንደናንተ ብዙ ኢምፐርፌክሽኖች አሉ፣ ብዙ ማስተካከላቸው ነገሮች አሉ፣ ብዙ ያጠፏቸውና ማርማቸው ብዙ ነገሮች አሉ እና ፐርፌክት አይደለሁ። ድምፄም በብዙ ድካም ነው እንዲህ የደረሰው እና መዝሙር እያበላሸው እያስተካከልኩ ግጥሙን ዜማውን እያወጣው እያወረድኩ እንዲህ እያጠናሁ ነው። ስታዩት አሁን የሆኑ ቦታዎች ላይ ዝም ብሎ ምሳሳታቸው ነገሮች አሉ አይደል? በነገራችን ላይ እንዲህ ነው ምሳሳተው ሳጠና። እንደናንተው ተማሪ ነኝ፣ እንደናንተው ገና ለማወቅ የምፈልግና የምጓጓ ሰው ነኝ እና እንደው አንዳንድ ጊዜ ትንሽ ሰው ድምፁ ሲገራ የሚችል አይምሰላችሁ። ሁሉንም ብዙ ድክመቶች አሉ። ድክመቶችን ብቻም አይደሉም፣ ብዙ ልፋቶች አሉ። ስለዚህ ያንን ሁሉ ያምሯችሁ እስክተቱ። ማንም ፐርፌክት የለም። ማንም ከሰማይ እንደወረደ ተሰጦት በዛ አገልግሎ ጸደቀ የሚባል የለም። ሳይለፉ ያለውን ማቆየት ራሱ አይቻልም። ያለውም ራሱ እንዲሰራ ለማድረግ መድከም ያስፈልጋል። አለዚያ ግን ያለውን ተማምኖ ቁጭ ያለ ሰው በኋላ ይፈተናል። ትልቅ ፈተና ከኋላ የመጣው በልጦት ቁጭ ይላል። ስለዚህ እናንተ ብርቱ ሁኑ። ሁሌም ይቻላል መለወጥ። እንዲህም ነው ደግሞ የሚለወጠው ሰውም። ደህና ምሹልኝ። ቴንኪው